ሰው ሆኖ ሰውነት ይቀድማል። ይህንን መልእክት በአንድ ወቅት ያስተላለፉት ታላቁ የእስልምና ሃይማኖት አባት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ናቸው። የቀድሞው የኢትዮጵያ እስልምና ጉዳይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው ጥቅምት 9 ቀን 2018 ዓ.ም ማረፋቸው ተዘግቧል። ከኢትዮጵያ የሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትን ያተረፉት የሐጂ ሙፍቲ ዑመር ህልፈት ከተሰማ በኋላ በማህበራዊ ሚዲያው ላይ የሐዘን መግለጫዎች በስፋት እየተጋሩ ይገኛሉ። ፕሬዚዳንት ታዬ አጽቀሥላሴ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ከንቲባ አዳነች አቤቤና ሌሎች ከፍተኛ የመንግስት ባለስልጣናትም በሃይማኖት አባቱ ሞት የተሰማቸውን ሐዘን እየገለጹ ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም በተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ህልፈት የተሰማውን ሐዘን የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ። በአገልግሎት ዘመናቸውም ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርኅራኄና የፍቅር ሰው ናቸው በማለት የገለጸች ሲሆን በመላው ኢትዮጵያውያን ዘንድ በመልካም ስብዕናቸው ሲታወሱ ይኖራሉ ብላለች። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የተወለዱት ግንቦት 21 ቀን 1929 ዓ.ም በወቅቱም አጠራር ወሎ በሚባለው ክፍለ ሀገር ነበረ። ከልጅነታቸው ጀምሮ የእስልምና ትምህርቶችን የተከታተሉ ያደጉት ሐጂ ዑመር ወደ አዲስ አበባ የመጡትም በደሴ ጀምረውት የነበረውን የሃይማኖት ትምህርት ለመቀጠል ነበረ። ወደ አዲስ አበባ መጥተውም ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላ ሃይማኖታዊ ትምህርቶችን በማስተማር ማገልገል ጀመሩ። ተቀዳሚ ሙፍቲ በተለያዩ ስፍራዎች በመመረጥም ሙስሊሙን ማህበረሰብ በቅንነትና በታማኝነት ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮች ከመሰረቱት ሰዎች መካከል አንዱ የነበሩት ሐጂ ዑመር እንድሪስ በ1967 የምክር ቤቱ አባልና የኡለማ ሊቀመንበር በመሆንም አገልግለዋል። ከዚያ በኋላም በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይም ሰርተዋል። ከ25 ዓመታት በፊት በአመራር ላይ የነበረው የአዲስ አበባ መጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ ቢመጣም የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግም ሰጥቷቸዋል። ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸው የእምነቱ መሪዎችም ይናገራሉ። በኢህአዴግ የአመራር ዘመን በመንግስት ላይም ከፍተኛ ተቃውሞን ከሙስሊሙ ማህበረሰብ አስነስቶ የነበረው ከሃይማኖቱ ተወካዮች እስር ጋር በተያያዘ የበኩላቸውን አስተዋጽኦም አድርገዋል። ሐጂ ዑመር የኢትዮጵያ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች በእስር በነበረበት ጊዜ ከሌሎች የሙስሊሙ መምህራንና አባቶች ጋር በመሆን ለ4 ዓመታት መንግስትን ከኮሚቴዎቹ ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረትም አድርገዋል። በ2011 ዓ.ም ሐጂ ዑመር እንድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠውም አገልግለዋል። ተቀዳሚ ሙፍቲ ሐጂ ዑመር ጠቅላይ ምክር ቤቱ ሕጋዊ ሰውነት እንዲያገኝም የማድረግ ትልቅ ስራ የማከናወናቸውን የሃይማኖቱ አባቶችም ይጠቅሳሉ። ይህ ስራቸው ምክር ቤቱ ራሱን በራሱ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንደዚሁም ተሰሚነት ከፍ ያደረገ ነው በሚልም ይነገራል። ብዙዎች ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ዕድሜ ዘመናቸውን ለአንድነት የተጉም የሀገር ዋርካ ባለውለታ ሲሉም ይገልጿቸዋል። የሙስሊሙ ማህበረሰብ አንድነት አጠናክረው ዘመናቸውን በሙሉ መልፋታቸውን የሚገልጹ ወገኖች የነበራቸውን ጥረት ሁልጊዜም የማህበረሰቡን ሰላምና አብሮነት ማስጠበቅ ነበረም ይላሉ። ሐጂ ዑመር እንድሪስ ከ50 በላይ ሃይማኖታዊ መጽሐፍቶችን መጽሐፋቸውም የሚነገርላቸው ሲሆን የህትመት ብርሃን ያገኘላቸው ግን አንድ ብቻም ነው። ሐጂ ዑመር እንድሪስ ቅዱስ ቁርአኑንም መተርጎማቸውም ይነገራል። የሃይማኖት አባት በተለያዩ ጊዜያት ላበረከቱት አስተዋጽኦም በሀገሪቱ አንጋፋ ከሆነው ከአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክተሬትም ተሰጥቷቸዋል። የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ መሞት በኢትዮጵያ ሙስሊሙ ማህበረሰብና በመላው ኢትዮጵያውያን ዘንድ ጥልቅ ሐዘንንም ፈጥሯል። እሳቸውን ማጣት እጅግ ከባድ መሆኑንና በእጅጉ ትልቅ ሐዘን ነው በማለት በርካቶች የገለጹ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጠቅላይ ምክር ቤት በሕግ እውቅና እንዲኖረው ባደረጉት አስተዋጽኦ ሁሌም እንደሚያስታውሷቸውም ገልጸዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በበኩላቸው እጅግ ትሁት፣ የአገር ወዳድ ምልክት፣ በሁሉም ዘንድ የሚወደዱ የሚደመጡና የሚከበሩ አባታችን ነበሩ ሲሉም ገልጿቸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ተቀዳሚ ሙፍቲ የህዝበ ሙስሊሙ ብቻ ሳይሆኑ በምክራቸውና በተግሳጻቸው በመላው ኢትዮጵያውያን መወደድና ክብርን የተጎናጸፉ ታላቅ አባትና መሪም የሀገር ሽማግሌና ዋርካ በመሆን ኢትዮጵያውያንን በእምነት በጎሳና በብሔር የማይነጣጥሉ አባት እንደነበሩም ጉባኤው አስታውሷል። በአንድ ወቅት ለመላው ኢትዮጵያውያን ሰው ሆኖ ሰውነት ይቀድማል በሚል ምክራቸውና ተግሳጻቸው እንደሚታወሱም
ጉባኤውም ጠቅሷል። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ በመሆንም አገልግለዋል። የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የቀብር ስነ ስርዓት ሰኞ ጥቅምት 10 2018 ዓ.ም በሚሊኒየም አዳራሽ መንግስት ኃላፊዎች በተገኙበት ይፋዊ የሽኝት ስነ ስርዓት ከተፈጸመ በኋላም በ10 ሰዓት ይፈጸማል ተብሎም ይጠበቃል። የቀብራቸው ሁኔታም በኑዛዜያቸው መሰረት እንደሚፈጸም የተገለጸ ሲሆን የተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የቀብር ስነ ስርዓት በኑዛዜያቸው መሰረት እንደሚከናወን ልጃቸው አህመድ ሙፍቲ ዑመር ከደቂቃዎች በፊት በቤታቸው ለተሰበሰቡ ኮሚቴዎችና በቀጥታ ስርጭት ለሚከታተሉ ኢትዮጵያውያን በሙሉም ገልጿል። በዚህ መሰረትም የክብር ዶክተር ተቀዳሚ ሙፍቲም ሐጂ ዑመር እንድሪስ የቀብር ስነ ስርዓት ሰኞ ከቀኑ 10 ሰዓት ጋርመንት ሰፈራ አዲሱ አትክልት ተራ ትንሽ ዝቅ ብሎም ድልድዩ አጠገብ በሚገኘው ስፍራ ቁርአን በሚያስተምሩበት መስጊድ ቅጥር ግቢ ውስጥ ማለትም በመኖሪያ ቤታቸውም እንደሚቀበሩና በዚያው እንደሚሆንም ተገልጿል። ይህንን ሁኔታም ሙፍቲ በህይወት እያሉም ከተለያዩ የአዲስ አበባ ከንቲባዎች ጋርም ተነጋግረው መጨረሳቸውን ልጃቸውም አሳውቋል። ከዚሁ ጋር በተያያዘም የተቀዳሚ ሙፍቲ ሐጂ ዑመር እንድሪስን የሞት ዜና ከተሰማ በኋላም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የሆኑት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መግለጫቸውንና የሐዘን መልእክታቸውንም አስተላልፈዋል። ፓትርያርኩ በመግለጫቸውም እግዚአብሔር በየዘመኑ ሀገርን ያለ መካሪም ሕዝብን ያለ ዘካሪ አይተወም ሲሉ ይጀምራሉ። ለዚህም ምስክሩ ታላቅ አረጋዊም የበሳለ አእምሮ ባለቤት ሀገርን የሚወዱም ሕዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ነበሩ ሲሉ ይገልጻሉ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ አታለችም ሲሉ ይገልጻሉ። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ ዕድሜን ከጥበብ ጋር ያዋሃዱም በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ሲሉ ብፁዕ ወቅዱስ አቡነ ማትያስ ገልጸዋል። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሳነ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጥቅምት 10 ቀን 2018 ዓ.ም መግለጫቸውና የሐዘን መልእክታቸው ነበረ። የተወደዳችሁ የኖር መረጃችን ተከታታዮች እስከ ፍጻሜው ድረስ መረጃችንን ስለተከታተላችሁም ከልብ እናመሰግናለን። በሌሎች አዳዲስ መረጃዎችና ሰበር አነጋጋሪ ጉዳዮች ወደ እናንተ እስከሚመለስ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ።